ቤተሰቦች እንዴት አላችሁ? እንግዲህ ላይክ፣ ሰብስክራይብ፣ ሼር አርጉ። ቪዋችን በጣም እየቀነሰ ነውና ትንሽ እንትን ይፈልጋል። ኮሜንት አርጉ። ለሁሉም ኮሜንታችሁ ምላሽ ሰጣለሁ። በጣም ሰሞኑን ለአንድ ወር ያህል ትንሽ የተወሰነ የስራ ብዛት ስለነበረ ነው። አሁን ፎይታ አግኝቻለሁ። ስለዚህ ለእያንዳንዳችሁ ሀሳብ፣ ለእያንዳንዳችሁ ጉዳይ ለምትሰጡኝ ነገር ሁሉ ምላሽ ሰጣችኋለሁ ማለት ነው። እናንተ ታማኝ ኦዲየንስ ናችሁ። እኔም አስተማማኝ መረጃዎችን፣ ታማኝ የሆኑ መረጃዎችን ያለምንም ወደዚህና ወደዛ ማለት ትክክለኛውን ሀሳብ ብቻ አቀርብላችኋለሁኝ። ይህ ሲባል ግን አንዳንድ ጊዜ ፐርስፔክቲቭ ሲቀመጥ የሚሆነውን ዓለም ላይ የተፈጠረውን ሀቅ ግን አለማጋራት አይቻልም። ይሄ ማለት ብዙ ጊዜ ነግሬያችኋለሁ። ብዙ ጊዜ በተደጋጋሚ አይ ቶልድ ፎር ዩ። ግን አንዳንድ ሰዎች አሁንም ጥያቄ ታነሳላችሁ። ቻይና ላይ ችግር ሲፈጠር ስለ ቻይና ማውራት፣ ቻይና እንዲሆነች ማለት ቻይናን መጥላት እንዳልሆነ ማወቅ አለባችሁ። ኦፍኮርስ እንደዛ ነው የምታደርጉት እናንተ። ከዛ ውጭም ደግሞ አሜሪካ ስለ አሜሪካ የሆነ ጉዳይ ሲፈጠር አሜሪካ ላይ እንዲሆነ ብሎ አሜሪካ ላይ ጫና የፈጠረ የሚመስላችሁ ነገር ክስተቱ ነው። አት ሴም ታይም በኢራንና በአሜሪካ ጦርነት ጉዳይ ላይም ደግሞ የምታውቁት ነው እና ብዙ ሰዎች የምንፈልገውን እንዲነገረን ነው የምንፈልገውና ሰዎችንም በዛ ልክ ነው ደጋግሜ እንደምነግራችሁ ጋዜጠኛ የሚፈልገውንና እናንተ የምፈልጉትን ሳይሆን መንገር ያለበት ያለውን ሀቅና ፋክት ነው። ግን ፐርስፔክቲቭ እናሳያለን፣ ማሳየትም አለብን። ስለዚህ ዛሬ አንድ ትልቅ ጉዳይ ነው የምነግራችሁ። የአሜሪካው ፕሬዚደንት ዶናልድ ትራምፕ እንደምታውቁት ወደ ቻይና ጉዞ ነበራቸው። ለ40 ሰዓታት ያህል በቻይና በቤጂንግ ቆይታ ሲያደርጉ በፕሬዚደንት ሺጂንፒንግ በተወሰኑ እንደዚሁም ደግሞ በጣም ቁልፍ የሆኑ ሰዎች ከዚህ በፊት ፕሬዚዳንት ቭላዲሚር ፑቲን ብቻ የጎበኟቸውን ቦታዎች በመጎብኘት ከአሜሪካ ፖለቲከኞች ቀዳሚ የሚያደርጋቸውን እድል ያገኙበትን ሁኔታ ፈጥረው ወይም ደግሞ በዛ አጋጣሚ እሳቸው ሰርቭ ተደርገው ተመልሰዋል እና ይሄ በጣም በአሜሪካ ፖለቲካ ላይ አሜሪካን ቻይና ዋረደቻት አይነት ትርጓሜ እየተሰጠው ተመልክቻለሁ። ይህ ማለት ግን ምንድን ነው የሚለውን በስፋት ማየት ያስፈልጋል። ግን ከታይዋን ጉዳይ እንደዚሁም ደግሞ ከኢራን ጉዳይ ጋር የተገናኙ ጉዳዮችን በስፋት ልነግራችሁ ፈልጋለሁኝ። በዋናነት ግን አሜሪካ በዚህ ጉዳይ ላይ በተለይም ፕሬዚዳንት ዶናልድ ትራምፕ ወደ ቻይና መጓዛቸውን ተከትሎ ለታይዋን ማስጠንቀቂያ ሰጥተዋል። ለታይዋን ማስጠንቀቂያ የሰጡት ምንድን ነው? በኢራን ጉዳይስ ምንድን ነው ያወሩት ፕሬዚዳንት ዶናልድ ትራምፕ የሚሉትን ደግሞ በሁለተኛው ቪዲዮ እነግራችኋለሁ። በኢራን ጉዳይ ላይ ምንድን ነው የተወያዩት፣ እውነት ምንድን ነው የተነጋገሩት የሚለውን በሚቀጥለው ቪዲዮ እነግራችኋለሁ። ይሄኛውን ግን ፕሬዚዳንት ዶናልድ ትራምፕ በዋነኝነት ፕሬዚዳንት ዶናልድ ትራምፕ ታይዋን ቢቀርብሽ ይሻላል፣ ራስሽን እንደ ኢንዲፔንደንት ሀገር ማየት የለብሽም የሚል ሀሳብ ለምን የሰጡ ይመስላችኋል? እንደምታውቁት ትራምፕ ቻይና ወይም ቤጂንግ በነበሩበት ሰዓት በተለያዩ ጉዳዮች ላይ መክረዋል። በመካከለኛው ምስራቅ ጉዳይ ላይ መክረዋል። በሆርሙዝ ሰርጥ ይከፈት አይከፈት ጉዳይ ኦፍኮርስ በይከፈት ላይ ነው ሀሳባቸውን የሰጡት። በኒውክሌር ጉዳይ ላይ ተነጋግረዋል። በታይዋን ጉዳይ ላይ ተነጋግረዋል። ምንም እንኳን የቢዝነስ ጉዞ አደረጉ ተብሎ ቢወሰድም ፕሬዚደንት ዶናልድ ትራምፕ ግን በጣም ኦቨስ በሆነ መንገድ፣ ግልጽ በሆነ መንገድ ትክክለኛውን አውድ ያስቀመጠ የዓለማችንን የወደፊት ፖለቲካ ሊተነብይ የሚችል ጉዞ እንዳደረጉ ይሄን ሁሉም ሰው መስማማት አለበት። ከዛ ውጭ ግን ታይዋን ላይ የሰጧቸው አስተያየቶች አንድና አንድ ነው። ዓለም ላይ አንድ ሱፐር ፓወር ሀገር በአንድ ራስ ገዝም ይሆን በአንድ ራሱን ፓርሻል ራስ ገዝም ወይም ደግሞ ከፊል ገዝም ይሆን ሙሉ ራስ ገዝም ይሆን ኢንዲፔንደንት ኔሽን ወይም ሶቨሬን ቢሆንም በየትኛውም መንገድ የአንድ ሱፐር ፓወር አገር መንግስት ወይም ፕሬዚደንት ወይም ጠቅላይ ሚኒስትር የሆነ ጉዳይ ላይ ካነሱ የሆነ ነገር ካሉ ጥብቅ የሆነ የፖለቲካ ለውጥ መንሸራተት ሽፍት አለ ማለት ነው እዛ ፖለቲካ ላይ። ስለዚህ ፕሬዚዳንት ዶናልድ ትራምፕ እንደምታውቁት የሚከተሉት ዲፕሎማሲ የማልታይ ፖለር ሳይሆን ዩኒፖለር ካይንድ ነው ወይም ሞኖፖለር ጠቅልሎ በራሳቸው መንገድ በአንድ አሜሪካ አውድ ውስጥ የተጠቃለለ መንግስትና በአንድ አሜሪካ ብቻ የቆመ የፖለቲካ ስርዓትን የሚፈልጉ ሰው ናቸው። ያን ግን ማድረግ እንደማይችሉ አሁን አንድ በቻይና ጉዟቸው ላይ መረዳት ችለዋል። ቻይና ሲገቡ ቤጂንግ ሲገቡ የዛሬ 9 ዓመት የነበረችው ቻይናና የዛሬ 9 ዓመት የነበሩት ሺጂንፒንግ አይነት የፖለቲካ አቋም አይደለም ያለው። ቻይና ላይ ሙሉ በሙሉ ለዓለም ያላት አቲቲዩድ ሙሉ በሙሉ ለቴክኖሎጂ ከዚህ ከኤአይ ጋር ከብርቅዬ ከሚባሉት ሚነራሎች ወይም ደግሞ እነዚህ በጣም ወሳኝ የሚባሉ አርቲፊሻል ኢንቴሊጀንስን ለማገዝ የሚጠቅሙ ከዛ ውጭ ደግሞ ኤሌክትሮኒክስ ማቴሪያልስ ቬሂክልስ ወይም ደግሞ እነዚህ ቺፕስ የመሳሰሉት ነገሮች ወደፊት ዓለማችንን ሊዘውሩ የሚችሉ ወደፊት የሚመጣውን ዓለም ሊቆጣጠሩ የሚችሉ ቴክኖሎጂዎችን ታሳቢ አድርገው ነው። ዳስ ዋይ
Trump was traveling with his ጂያንት እንትኖች ምንድን ነው ጂያንት የትሬድ ሰዎች ብቻ አይደለም። ጂያንት የሆኑ የትሬድ ሰዎች ማለት የንግድ ሰዎች ጂያንት የሆኑ ትልልቅ የንግድ ሰዎች ብቻ አይደሉም። በጣም ጂያንት የቴክኖሎጂ የኤሌክትሮኒክስ ስፔሻሊ ደግሞ ከቴክ ጋር ግንኙነት ያላቸው ጂያንት ቴክ ኦነርስ ሲኢኦስ ናቸው አብረዋቸው የተጓዙት። ስለዚህ ይህ ምንድን ነው የሚያሳዩ ትራምፕ ዛሬን ብቻ አይደለም የሚያስቡት ማለት ነው፣ ነገንም አስበዋል። ነገን የሚያስቡበት መንገድ ከቻይና አንጻር ነው። በሌላው ዓለም ላይ በኢራን ጉዳይ ላይ፣ በሌላው ዓለም ላይ በሩሲያ ዩክሬን ጦርነት ጉዳይ ላይ፣ በሌላው የኢንዶ ፓሲፊክ በተለይም ከሰሜን ኮሪያ ጋር ያለውን የፖለቲካ አውድ እሱን ሁሉ በሌላ አቅጣጫ ነው የምንመለከተው። እሱ የራሱን የቻለ እንትን አለው። ግን ፕሬዚዳንት ዶናልድ ትራምፕ ወደ ቻይና ሲጓዙ ሰዎች ቀለል አድርገው እንደሚናገሩት አይደለም። ትራምፕ አንድና አንድ አግባብ ያለው ስራ የሰሩበትን እና የአፕሉ ቶም ኩክ አብረዋቸው ተጉዘዋል። ከዛ ሲቀጥል ደግሞ የዓለማችን ቁጥር አንድ ቱጃር የምታውቁት የቴስላው የስፔስ ኤክሱ ኤለን መስክ አብረዋቸው ተጉዘዋል። ይሄ ምንድን ነው የሚያሳየው? አሜሪካ በቴክኖሎጂ ወደፊት መራመድ አለባት። አሁን ዓለም ወደፊት መራመድ አለባት ተብሎ ሲታሰብ ወደፊት ትራመዳለች። በንግድም፣ በጦር መሳሪያም፣ በምንም በተለያየ አጋጣሚ ዓለምን በመቆጣጠር ልትራመድ ትችላለች። ግን የማያራምዳት ነገር ከፊታችን የማይታወቅ ኃይል፣ የማይታወቅ ፓወር፣ የማይታወቅ አቅም ያለው ቴክኖሎጂ፣ የማይታወቅ አንዳች የሆነ ነገር ዓለምን የመቃኘት፣ ዓለምን የመዳኘት፣ ዓለምን ስራ ውስጥ የማስገባት ሁኔታዎች አሉ። ስለዚህ ያለ መቆጣጠር አሁን ላይ ያለውን የፖለቲካ መደላደል የቴክኖሎጂ የቴክ ማድረግ ያስፈልጋል። ሶ ትራምፕ ሀዝ ደን ዳት። ሌላ ምንም እንትን የለውም። ግን ይሄ ማለት ልክ ናቸው ወይ ድል አግኝተዋል ወይ ምናምን የሚለው ነገር ሌላ ታሪክ ነው። በሁለተኛው ቪዲዮ ኔክስት በምጭናው ስለ ኢራን የተነጋገሩት ጉዳይ ምንድን ነው የሚለውን ስትመለከቱት ሌላ ነው። እሱ ላይ ደግሞ ሌላ ጥያቄ እንዳልተሳካላቸው ማሳያዎች ብዙ ናቸው። እሱ ላይ እመጣለሁ። ይሄኛው ላይ ግን በዚህ ልክ ነው መታሰብ ያለበት። ሶ ፕሬዚዳንት ዶናልድ ትራምፕ ወደ ቻይና መጓዛቸውን ተከትሎ ከአሜሪካ ፖለቲከኞች በኩል ቻይና አሜሪካን አዋረደቻት ወይም ደግሞ ትራምፕ ራሳቸው አሜሪካን አዋረዷት፣ አሳፈሯት የሚል ሀሳብ እየሰማው ነበረ። ያ ማለት የቻይናውን ፕሬዚዳንት ሺጂንፒንግን ሊደር ስላሉት ታላቅ መሪ ነዎት ስላሉ ቻይናን ታላቅ ሀገር ስላሉ ቻይና በጣም ኢምፕረስድ ሆኛለሁ፣ በቻይና ፖለቲካ ተስቤያለሁ፣ ቻይና በጣም በጎ የፖለቲካ እንትን ውስጥ ናት ያለችው፣ ስለዚህ ቻይና ወዳጄ ነች ምናምን ስላሉ ፕሬዚዳንት ዶናልድ ትራምፕ በአሜሪካ አንዳንድ ፖለቲከኞች አልተዋጠላቸውም። ስለዚህ ቻይና አሜሪካን አዋረደቻት ወይም ደግሞ ሺጂንፒንግ የአሜሪካን ፖለቲካ አዋረዱ ነው። ምክንያቱም ቻይናና አሜሪካ እኩል ሚዛን ላይ ተቀምጠው ስለማያውቁ ፖለቲካሊ አንደኛው የበላይ ፖለቲካሊ አንደኛው የበታች ናቸው ተብለው ስለሚወሰዱ አሜሪካ ታላቅ ግሬተስት፣ ከዛም በኋላ ደግሞ ታችኛውን ቦታ የሚይዙት እንደነ ቻይና ያሉ ሀገራት ነበሩ። አሁን ግን በፕሬዚዳንት ዶናልድ ትራምፕ ኢኩቫላንት የሆነ በትራምፕና በሺጂንፒንግ መካከል ኢኩቫላንት የሆነ የሁለትዮሽ ግንኙነት፣ ኢኩቫላንት የሆነ ዲፕሎማሲ፣ ኢኩቫላንት የሆነ ዲል እና የንግድ ጉዳዮች፣ የቴክኖሎጂ ጉዳዮች እንደዚሁም ደግሞ ቀጠናዊ ጉዳዮችን በአንድ ላይ የማየት አካሄዶችን በተመለከተ ዓለም ፖለቲካ ላይ ያላቸውን አመለካከት በተመለከተ ሁለቱ መሪዎች እኩል ጠረጴዛ ላይ እኩል ወንበር ላይ ተቀመጡ እና ይህን ተከትሎ የአሜሪካ ፖለቲከኞች በተለይም እነዚህ ራይትስት የሚባሉት ራይትስት ማለት ያው ቀኝ ዘመም አክራሪ ማለት ነው። ራይት ቀኝ ዘመም፣ ግራ ዘመም ሲባል ደግሞ በተወሰነ መጠን ሊብራል የሆነ ነው። በነገራችን ላይ ቀኝ ዘመምና ግራ ዘመም ትልቅ እንትን አይደለም። ግራ ዘመም ማለት ለዘብተኛ ፖለቲካን የሚያራምድ ማዕከላዊ ሴንትሪስት አይነት ነገር ነው። ቀይ ዘመም ደግሞ እንትን ነው። ይሄ የመጣው እንግዲህ በፈረንሳይ አብዮት ነው። ንጉሱ ይቀጥል የሚሉና ንጉሱ ተቀይረው በሌላ አስተዳደር ይቀጥል ሀገሪቱ የሚሉ በግራ በኩል ስለተቀመጡ ፓርላማ ውስጥ ከዛ አንጻር የመጣ ነው። በቀኝ በኩል የነበሩት ንጉሱ መቀጠል አለባቸው ስላሉ ኮንሰርቫቲቭ ወግ አጥባቂ ናቸው። በግራ በኩል ያሉት ደግሞ አይ ንጉሱ መቀጠል የለባቸውም፣ ለውጥ ያስፈልጋል፣ ሪቮሉሽን ያስፈልጋል ያሉት ተራማጅ ስለሆኑ ነው። ስለዚህ ግራ ዘመምና ቀኝ ዘመም ሲባል አክራሪና ለዘብተኛ ምንድን የሆነው በፈረንሳይ አብዮት ጊዜ የተቀመጡበት በግራና በቀኝ ስለተቀመጡ ነው። ሌላ ምንም እንትን የለውም። እንደው ጀስት ግራብ እንድታደርጉት ፈልጌ ነው። ስለዚህ ፕሬዚዳንት ዶናልድ ትራምፕ እንደዚህ በማድረጋቸው አዋረዷት ወይ አሜሪካን። ትራምፕ ግን አሜሪካን በዛ ልክ ከፍ አድርጋታለሁ ነው የሚሉት። ኦፍኮርስ ቻይና ጋር በዚህ ሰዓት በንግድ ጉዳዮች ላይ ተደራድሮ ፖለቲካዊ መፍትሄ ማምጣት ካልተቻለ፣ የቢዝነስ ህግን የተከተለ አካሄድ ካልተፈጠረ በስተቀር እጅግ አስቸጋሪ ነው። ቢካዝ ቻይና ሃዝ ማኒ ኦፕሽንስ፣
እነዚህ ኦፕሽኖች በጣም በርካታ ኦፕሽኖች አሏት ቻይና። these options are middle power nations, even ሆርን አፍሪካ ካንትሪስ ካይንድስ ኦፍ እነዚህ መሰል ሀገራትን ስትመለከቱ ሚድል ፓወሮቹንም ጨምሮ ከዛም ደግሞ ሱፐር ፓወሮችን ኢንክሉድን ራሽያ ኃይል መሰብሰብ ወይም ደግሞ አማራጭ ፖለቲካዊ ሂደቶችን ልትከተል እንደምትችል ማሳያ ያደርግላታልና ሁኔታዎች በጥቁር ነጥብና በጉዳዮች ላይ ዶቶችን ካነክ ሲደረግ ትራምፕ ልክ ናቸው አይደለም የሚለውን ጉዳይ ሊያመጣ ይችላል። ግን ትልቁ ጥያቄ ፕሬዚደንት ዶናልድ ትራምፕ በታይዋን ጉዳይ ላይ ያነሱት ነጥብ ነው። ታይዋንን በተመለከተ ኦፍኮርስ ከሺ ጂንፒንግ ጋር አልተነጋገሩም ማለት ከባድ ነው። ሺ ጂንፒንግ ጋር ተነጋግረዋል። ግን ደግሞ ፕሬዚዳንት ዶናልድ ትራምፕ I don't want to tell you either ነው ያሉት። ልነግራችሁ አልፈልግም አንዱንም ስለ ታይዋን ጉዳይ የተቀመጡ ሁለት ነገሮች አሉ ማለት ነው። ታይዋን እንግዲህ ኢንዲፔንደንት ሆናለች ወይስ አትሆንም በሚለው ጉዳይ ላይ ከሁለቱም አንዱንም መናገር አልችልም ያሉት፣ አንደኛው ኢንዲፔንደንት ኔሽን መሆን አትችልም እንዳይሉ ከታይዋን ጋር ይሰራሉ፣ መሆን ትችላለች ሲሉ ከቻይና ጋር ይሰራሉ። ስለዚህ ይሄኛውን የፖለቲካ አውድ እሳቸውን ማስቀጥለዋል። እንደነ ሪቻርድ ኒክሰን እንደነ ጂሚ ካርተር አይነት እሳቸውን ማስቀጥለዋል ማለት ነው። ስትራቴጂክ አምቢጉዊቲ የሚባለው አሳሳች ስልታዊነትን መከተል ማለት ታይዋን ስትነካ ወይም ደግሞ ራሷን እንድትከላከል የጦር መሳሪያ ድጋፍ ለማድረግ በህገ መንግስታቸው አስቀምጠዋል አሜሪካውያን። እሱን መከተል ከዛ ደግሞ የሀገርነት እውቅናን ደግሞ ለቻይና። ስለዚህ ስትራቴጂክ አምቢጉዊቲ ለታይዋንና ለቻይና ይሰራል። ዋን ቻይና ፖሊሲ ደግሞ ለቻይና ወይም ለቤጂንግ ብቻ ይሰራልና እሱን ለመከተል አሁንም ቀጥለዋል። ግን ፕሬዚዳንት ዶናልድ ትራምፕ ማስጠንቀቂያ ሰጥተዋል። ማስጠንቀቂያ የሰጡት ለማን ነው? ለታይዋን። ታይዋን ራሷን ነጻ ሀገር አድርጋ እንዳታውጅ በሚል አስጠንቅቀዋል። ለምንድን ነው ያስጠነቀቁት? ከፕሬዚዳንት ሺ ጂንፒንግ ጋር የተነጋገሯቸው ነጥቦች ሺ ጂንፒንግ በሚቀጥለው ዓመት 2027 ላይ ሙሉ በሙሉ ታይዋንን የመጠቅለል ውጥኑ አላቸው። ስለዚህ ይሄኛውን ሀሳብ ፕሬዚዳንት ሺ ጂንፒንግ ለትራምፕ የነገሯቸው ነው የሚመስለው። ትራምፕ እንግዲህ ታይዋን የምትባለው ራስ ገዝ ይቅርብሽ ነው ያሉት። ስለዚህ ይቅርብሽ፣ ራስ ገዝ ሆኖች መቀጠል፣ ይህን ስታተስ ማስቀጠል አለብሽ እንጂ እንደ ሀገር ኢንዲፔንደንት ኔሽን ነኝ የሚል አቅምና ፍላጎት ካሳየሽ ይቅርብሽ ነው። ስለዚህ ትራምፕ ይህን ቢሰጡም እነ ዊሊያም ቻንት የሚባሉት ፕሬዚዳንት አሁን ያሉት ፕሮግረሲቮቹ የሚባሉት ኢንዲፔንደንት ኔሽንን ኦልሬዲ እኛ ኢንዲፔንደንት ነን፣ ራሳችንን የቻልን ሀገር ነን። ስለዚህ እውቅናም ሊሰጠንም አይገባም፣ ማወጅም አያስፈልገንም። ዊ አር ኦልሬዲ ዌጅድ ባይ የሚል አቋም ነው ያላቸው። አውጀናል፣ ዲክሌር አድርገናል፣ ዊ አር ኢንዲፔንደንት ኔሽን የሚል ሀሳብ ነው ያላቸው። ግን ፕሬዚዳንት ዶናልድ ትራምፕም ሆኑ ሺ ጂንፒንግ በዚህ ጉዳይ ላይ ሲወያዩ ምናልባትም አሜሪካና ቻይና ወደ ተኩስ ውስጥ የሚገቡ ከሆነ ሊተካኮሱ ጫፍ ላይ ደርሰዋል የሚባልበት አጋጣሚ ከተፈጠረ አንድና አንድ የታይዋንን የነፃነት ጉዳይ ማረጋገጥ ነው። ስለዚህ በጣም ሴንሲቲቭ ኢሹ፣ ኮንፍሊክቲንግ አይዲያ፣ በጣም እጅግ ውስብስብ ጉዳዮች በአሜሪካና በቻይና ፖለቲከኞች መካከል ሊፈጥር የሚችል ጉዳይ ካለ የታይዋን ጉዳይ ብቻ ነው በሚል ማስጠንቀቂያ ሰጥተዋል። ስለዚህ ይሄ ነጥብ ባለበት ሁኔታ፣ ይሄኛው የፖለቲካ ኮንሰፕት ባለበት ሁኔታ ፕሬዚዳንት ዶናልድ ትራምፕ እንግዲህ ቻይና ደርሰው ከተመለሱ በኋላ ሀገራቸው ሲገቡ ሲጠየቁ ታይዋን ታይፔ የሀገርነት እውቅና ራሷን አለኝ ብላ ኢንዲፐንደንትሊ ባታውጅ ጥሩ ነው የሚል ማስጠንቀቂያ ሰጥተዋል። ለምንድን ያስጠነቀቁት? አባታዊ ምክር ነው ሊሆን የሚችለው። ቢካዝ ከዚህ ቀደም ያሉ የቻይናን ፖለቲከኞች አቋም እናውቃለን። ታይዋን እንደምታውቋት በጣም እንትን ነች፣ ተከባ ጫና ውስጥ ልትገባ የምችል በቀላሉ አቢዩስ ልትደረግ የምችል ሀገር ራስ ገጽ ነች። የታይዋን ጉዳይ እንደምታውቁ ስለሆነ ታይዋን ባይዞ ትልቅ አቅም ያላት ናት። ብዙ የአፍሪካ ሀገራት ኢንክሉዲንግ ያው እንግዲህ የእንትን ጉዳይ ስለሆነ ሜንሽን አናደርገውም። የሀገራችን ጠንካራ ብርቱ ናት በሚለው ላይ ነው የምስማማው። ሀገር መበርታት መጠንከር ጡንቻማ ነው፣ የሆነ ኃይል መቶ እንትን ቢል መመከት ይችላል የሚለውን መስራት ላይ ያምናለሁ። በነገራችን ላይ ኤኒዌይ እሱ እንዳለ ሆኖ ግን ታይዋን ብዙ የአፍሪካ ሀገራት የሌሏቸውን የጦር መሳሪያ ያነገበች የሚሳይል ስርዓት የያዘች ፖሴይዶን ካይንድ ኦፍ ድሮን ያላት በውሃ ውስጥ የሚንቀሳቀስ ቻይናን ኢቨን ታክል ማድረግ የሚችል አቅም እንዳላት ይታወቃል፣ ይገመታል። ኤፍ-16 ተዋጊ ጀቶች ሳይቀሩ ያሏት ናት። ግን ታይዋን ተከባ ያለች ናት። ያ ማለት የቻይና ኃይሎች የጦር ልምምድ ሲያደርጉ
በዙሪያዋ ነው ከበው ነው ልምምድ የሚያደርጉት እና የሆነ በቃ ድፍን የማድረግ አይነት እርምጃ ሊወስዱ ይችላሉ ከሚል የፖለቲካ ስጋት ከሚል አስተሳሰብ ከሚል ግንዛቤ አንጻር ጉዳዮችን አጥብቀው ማየት ያስፈልጋል ተብሎ ይወሰዳል። ግን ፖለቲካሊ እጅግ ውስብስብ እንደሆነ ደግሞ ለመገመት አያዳግትም። ፕሬዚዳንት ዶናልድ ትራምፕም ይሄን ግምት ውስጥ በማስገባት ይመስላል ኢንዲፔንደንት ነኝ የሚለውን ነገር እንኳን ብተወው መልካም ነው የሚል ሀሳብ የሰጡት። በነገራችን ላይ ቻይናና ራሽያ ቻይናና ታይዋን በጣም ረጅም ታሪክ ነው ያላቸው። እንደው ከ1949 በፊት ያለውን እንኳን ስትመለከቱ የሚገርም አይነት እንትን ያላቸው ናቸው። ግን ከ1949 በኋላ ያለውን ነገር እንኳን ብንመለከት በቻይናና እንግዲህ የቻይና የእርስ በርስ ጦርነት አለ አይደለ? አስተዳዳሪ የነበሩት ያኔ እነ ካይሼክ ቺያንግ የሚባሉት ያኔ መሪ ነበሩ። የቻይና የሙሉ ታይዋንንም ቻይናንም ሙሉ ቻይናን ማለት ነው። ታይዋንና ቻይና አንድ ላይ ሆነው ሙሉ ቻይናን ሲያስተዳድሩ የነበሩት እሳቸውን ማኦ ዜዱንግ እንግዲህ በእርስ በርስ ጦርነቱ አሸንፈው ማኦ ዜዱንግ አሸንፈው ወደ ዚችኛዋ ደሴት ወደ ታይዋን ስለላኳቸው ታይዋን ላይ ተሰደው እንግዲህ ካይሼክ የሚባሉት ማለት ነው ታይዋን ላይ ሆኑ ተሰደዱ። ታይዋን ላይ ሆነው ማስተዳደር ጀመሩ። ስለዚህ ታይዋን እንደ ሀገር ትቆጠር ነበረ። ቻይና የነዚህ የአመፀኞቹ ናት ተብሎ ስለሚታሰብ ታላቋ ቻይና እንደ ሀገር አትቆጠርም ነበረ። ከ1949 ጀምሮ እስከ 72 ላይ ነው የመንግስታቱ ድርጅት ወይም ዩኤን በአንድ ቻርተሩ አማካኝነት ቻይናን የሀገርነት እውቅና የሰጣትና ብዙ ጉዳዮችን ስትመለከቷቸው ከዛ አንጻር የሚታዩ ናቸው። ስለዚህ ከ1949 እስከ 72 ድረስ እንደ ሀገርነት እውቅና የነበራት በዓለም አቀፉ መድረክ ላይ ታይዋን ወይም ቴይፕ የነበረች ዋናዋ ቻይና ባለ 1.4 ቢሊዮን ህዝቧ የሚገርማችሁ እንደ ሀገር አትቆጠርም ነበረ። ግን 1972 ላይ ሪቻርድ ኒክሰን ሲጎበኟት ነገሮች ተቀየሩ። 1979 ላይ ደግሞ የቻይናና የአሜሪካ ዲፕሎማሲ በትክክል ተጀመረ። ዋን ቻይና ፖሊሲ የሚለው ማለት ነው በጂሚ ካርተር አማካኝነት እንደዚህ እያሉ የመጡ ናቸው። ስለዚህ የቻይና ህዝብ ሪፐብሊክ የምትባለው ቻይና ነች። ቻይና ሪፐብሊክ ደግሞ አሁን ድረስ ታይዋን ናት። ስለዚህ ተመሳሳይ ማንነት ያላቸው ናቸው። በዚህ ልክ እየቆዩ ከመጡ በኋላ ነው አሁን ትንሽ ፈንጠር ያለ አቋም ለማራመድ የቻሉትና በጣም ፖለቲካሊ ውስብስብ ጉዳዮችን ልንመለከት እንችላለን። ግን በዓለም የፖለቲካ ስርዓትና አውዱ ውስጥ ሁኔታዎች መልካቸውን ሊለውጡ እንደሚችሉ አንዱ በሌላው ላይ ጫና ሊፈጥር ይችላል ተብሎ ቢታሰብም ግን የፖለቲካ መንገዱን ይሄ በዚህ ነው ያበዛ ነው ብሎ የማስተካከል ሁኔታዎችን ሊፈጥር እንደሚችልም ታሳቢ ማድረግ ያስፈልጋል የሚለውን ለማንሳት ነው። እንግዲህ የተለያዩ ጥያቄዎች፣ ሀሳቦች ሊኖሩ ይችላሉ። ዛሬ ሁላችሁንም መልስ መልሳለሁኝ። ታንክ ዩ ቨሪ ማች። እንዴት ቢኒያም ካሴ ነበርኩኝ። መልካም ጊዜ